አሰላሙ አለይኩም ወረህመቱላሂ ወበረካቱ። የዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? ደግ ናችሁ? እኔ በጣም ሰላም ነኝ አልሐምዱሊላህ። እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው። እህቶቼም ወንድሞችም ሰብስክራይብ አልጨመረልኝም። ኧረ ተው ተው፣ ለጓደኞቻችሁ ሼር እያደረጋችሁ ሰብስክራይብ አስደርጉኝ። ተው ልፋት በመና አታርጉብኝ። ተባበሩኝ፣ ይገዙኝ፣ ተጎኔ ቁሙልኝ። አይዞሽ በርቺ፣ ጠንክሪ እህታችን ብላችሁ አበረታቱ። ተው አይከፈልበትም። ወላሂ ሰብስክራይብ አንድ እንኳን አልጨመረም። ያው ነው እና አበረታቱ። ሰብስክራይብ ማድረጋችሁን አትርሱ። ለተመልካቾች እንዲደርስ ሼር እያደረጋችሁ ላይክ እያደረጋችሁ ሰብስክራይብ አስደርጉ ለጓደኞቻችሁ ማለት ነው። እና አበረታቱኝ፣ ተጎኔ ቁሙልኝ እህቶች፣ ወንድሞች። እውነቴን ነው። ያው እኔ የተነሳሁበትን አላማ ታውቃላችሁ። ያው መቼም የተነሳሁበትን አላማ ታውቃላችሁ ስል ያው መቼም ታውቃላችሁ። ሰው ሚዲያ ላይ ሲወጣ እየሳቀ እየተጫወተ አንዳንድ ጊዜ ዘና የሚያደርግ ነገር እያመጣ ነው እና ቤት እንዲያድግ የሚያደርገው ለዛ ብዬ ነው እንጂ የመጣሁበትን አላማ የረሳሁ እንዳይመስላችሁ። አላማዬ ነው፣ አልረሳሁትም። ግን አንዳንድ ጊዜ ፈታ ስንል ስንጫወት ያው ተመልካችም ይኖራል ብዬ ነው አንዳንዴ ባልመጣሁበት ነገር የምገባውና የመጣሁበትን አላማ የተነሳሁበትን አላማ አልረሳሁም። አሁንም እዛው ላይ ነኝ። ግን ሰብስክራይብም አልጨመረልኝ፣ ሰዓትም አልጨመረልኝም። ያው ሰዓት ደቂቃ እያበዛሁባችሁ መሰለኝ አታውትም፣ አልታየልኝም። ሰዓት አልጨመረልኝም። ማነው ሰብስክራይብም የለም። ሰብስክራይብ አስደርጉኝ እህቶች ወንድሞች። አይከፈልበትም። ለጓደኞቻችሁ ሼር እያደረጋችሁ እቺን ሰብስክራይብ አድርጓት ብሏቸው አንድ ጊዜ ሰብስክራይብ የሚለውን ቀይዋን ያጠፋሉ። ከዛም የደወል ምልክቷን ይጫናሉ። ኸላስ ይሄ ነው። ሌላ ምንም ስራ የሚያደክም የሚያወጣ የሚያወርድ የለውም። አበረታቱ እህቶችና ወንድሞች። ይኸው እየተደበቁ እየተሸሸኩ ነው የምሰራው። ይሄንን የማደርገው ደግሞ በሀገሬ ስመለስ ነገ ላይ ከኔ በታች ያሉትን ለመርዳት እኔ ደረስኩበት ለማድረስ እኔ ደረስኩበት በቃ ያኔ ያው ስሜቱ ይገባችኋል ብዬ አስባለሁኝ። እንግዲህ ያው ታሁንም በፊት ስለገለጽኩት አሁንም ደግሜ መግለጡ እንትን አይልምና እናገራለሁ። መናገር ወደ ኋላ አልልም። ለመናገር አሁንም ወደፊትም እየተናገርኩ ነው የምሄደው እና ሰብስክራይብ አስደርጉኝ እህቶቼ። ያው እንግዲህ ደግሞ የዶክተርና ስራ አግኝቻለሁ ብያችኋለሁ። እንግዲህ ስራዬን ደግሞ ዛሬ በአዲስ አስተዋውቃችኋለሁኝ። ያው ትናንትና እንደለቀኩት ዛሬም ደግሞ እንደ አዲስ ተለቆልኛል እና ለእናንተ ለማሰማት ሞክራለሁ ማለት ነው። ዛሬ ደግሞ ደም ግፊት በምን እንደሚመጣ ምን እንደሆነ መድኃኒቱ ያንን ለማስተማር ለቃለሁ። ያለኝን የታዘዝኩትን ቪዲዮ ማለት ነው። አብራችሁን ቆዩ። እንግዲህ አብሬያችሁ ያለሁት እህታችሁ ሰዓዳ ፍልቅልቋ ወይም አልቃሿ በሉኝ። እኔ ደስ ሲለኝ በትንሹ እስቃለሁ፣ እንዲህ ሲለኝ ደግሞ በትንሹ ቶሎ ብዬ አለቅሳለሁ። ወደ ባሻ የዋህ ሩሩ እህታችሁ ነኝ። አበረታቱኝ እና ወደ ቀጣይ ስራችን እንሄድ ማለት ነው። ወደ ትምህርታችን እንግባ። አላብዛባችሁ፣ እያበዛሁባችሁ መሰለኝ። ቪዲዮውን ማታውልኝም፣ ሸርም ማታረጉልኝም፣ ማታበረታቱኝ። እስቲ ወደ ቀጣይ ስራችን እንሄድ። ያለኩልሃል ሲጨምር የሚያሳያቸው ምልክቶች ምን ናቸው የሚለውን። ሰላም አለይኩም ወረህመቱላሂ ወበረካቱ። ዛሬ ደግሞ ልነግራቸው የመጣሁት የደም ግፊት ሲጨምር የሚያሳያቸው ምልክቶች ምን ናቸው የሚለውን አጠር አድርጌ ልንገራችሁ ብዬ ነው። እንግዲህ ደም ግፊት ሲጨምር የተለያየ ምልክቶችን ሊያሳይ ይችላል። ከነዚህ ምልክቶች ውስጥ አንዱና ዋናው የደም ግፊት ምንም ምልክት አለማሳየቱ ነው። በሰውነታችን ውስጥ የደም ግፊታችን ጨምሮ ምንም አይነት ምልክት ላያሳይ ይችላል። ነገር ግን ይሄ የደም ግፊት ቫይታል ኦርጋን የሚባሉትን ወይም ደግሞ አስፈላጊ እጅግ በጣም አስፈላጊ ለህይወት አስፈላጊ የሆኑ የሰውነት ክፍላችንን እየጎዳ ምንም አይነት ምልክት ላያሳየን ይችላል። ለምሳሌ ኩላሊት እንዲረግፍ ሊያደርግ ይችላል። ልብ እንዲታመም ሊያደርግ ይችላል። ጭንቅላት ውስጥ ደም እንዲፈስ ወይ ደግሞ ደም እንዲረጋ ሊያደርግ ይችላል። ይሄ ከመሆኑ ጋር ግን ምንም አይነት ምልክት ላያሳየን ይችላል። ስለዚህ ማንኛውም ሰው በተለያየ አጋጣሚ ወደ ክሊኒክ ከሄደ የደም ግፊቱን ቼክ ማድረግ ልምድ ቢያደርግ መልካም ነው። በየሞሎች ላይ
በየፋርማሲዎች ላይ የደም ግፊት መለኪያ መሳሪያዎች ስላሉ በ3 ወር፣ በ6 ወር፣ በአመት በሆነ ጊዜ ላይ የደም ግፊታችንን ቼክ አድርገን አካሎቻችንን ጤንነት መጠበቅ ይኖርብናል ማለት ነው። አንዳንድ ሰዎች መድኃኒት ካስጀመርናቸው በኋላ 2 ወር 3 ወር ወስደው መድኃኒቱን ያቋርጣሉ። ከዛ ከሆነ ጊዜ በኋላ በዚህ ደም ግፊት ጋር በተያያዘ ህመም ሊሆን ይችላል፣ በሌላ ህመም ሊሆን ይችላል፣ መጥተው ሲለኩ ደም ግፊታቸው እጅግ በጣም ጨምሮ ይገኛል። እና ለምንድን ነው ሲባሉ ምልክት እኮ አላየንም ማለት ምንም አይነት ህመም የለንም፣ ስለዚህ አቋረጥ ነው የሚሉ ሰዎች አሉ። ስለዚህ ደም ግፊት ሳይለንት ኪለር ወይም ደግሞ ዝምተኛው ገዳይ ስለሆነ ደም ግፊታችንን ቼክ ማድረግ ይኖርብናል፣ ምንም አይነት ምልክት ላይኖረን ስለሚችል ማለት ነው። ከዚህ ውጭ የደም ግፊታችን እጅግ በጣም ሲጨምር በተለይ ወደ 180 በ120 አካባቢ ላይ በሚዘልቅበት ሰዓት ላይ የተለያዩ ምልክቶች ሊያሳዩ ይችላሉ። ለምሳሌ ከባድ የሆነ ራስ ምታት ሊኖረን ይችላል። ያልተለመደ የሆነ ድሮ ሲያስታግሱልን በነበሩ መድኃኒቶች የማይታገስ አይነት ራስ ምታት ሊኖረን ይችላል። ያኔ የደም ግፊታችንን ቼክ ማድረግ ወይም ደግሞ ማስለካት ይኖርብናል ማለት ነው። ሌላኛው ይሄ ማጅራት አካባቢ ላይ የመጨምደድ አይነት ስሜት ሊኖረው ይችላል። ማጅራት የጨመደደ ሁሉ የደም ግፊት ነው ባይባልም ከደም ግፊት ምልክቶች ውስጥ አንዱ ማጅራት መጨምደድ ሊሆን ይችላል። ሌላኛው የደረት ህመም የቸስት ፔን ሊኖራቸው ይችላል። በተለይ እንደነገርኳቸው ግፊቱ እጅግ በጣም ከፍ ካለ ልብ ላይ የሚያሳድረው ተጽዕኖ በጣም ከፍተኛ ስለሆነ አንዱ መገለጫው ይሄ የደረት ህመም ሊሆን ይችላል። ሌላኛው የአይን ብዥታ ወይም ደግሞ ሌላ እይታ ከለር የሆነ ነገር ማየት፣ አንዱን 2-3 መስሎ መታየት ወይም ደግሞ የብለሪንግ ኦፍ ቪዥን ወይም ደግሞ የእይታ መጭበርበር ሊያጋጥማቸው ይችላል። አንዳንድ ሰዎች ጭንቀት ሊያጋጥማቸው ይችላል። ደም ግፊታቸው እጅግ በጣም ሲጨምር ወደ ጭንቅላት የሚደርሰው ደም ስለሚረበሽ አንዛይቲ ወይም ደግሞ ጭንቀት ሊያጋጥም ይችላል። አንዳንዶቹ በአፍንጫ ነስር ወይም ደግሞ ናዛል ብሊዲንግ ሊያጋጥማቸው ይችላል። እነዚህ አይነት ምልክቶች ካሉ ግፊታችንን ቼክ ማድረግ ይኖርብናል። አንዳንዶቹ ላይ ማቅለሽለሽ፣ ማስመለስ አይነት ስሜትም ሊኖር ይችላል። አንዳንዶቹ ላይ ደግሞ ያልተለመደ የሆነ ድምፅ ከጆሯቸው ሊሰሙ ይችላሉ። እነዚህ አይነት ምልክቶች የደም ግፊት ምልክቶች ሊሆኑ ስለሚችሉ ባጋጠመን ሰዓት ላይ ሐኪም ቤት እንኳን መሄድ ቢያቅተን የተለያየ ቦታዎች ላይ ለምሳሌ ሞል ላይ፣ ለምሳሌ ፋርማሲ ላይ 1 ግራም እየተከፈለ የሚለካበት መሳሪያ ስላለ እነሱ ላይ ሄደን ግፊቱን ቼክ በማድረግ አስፈላጊ የሰውነት ክፍሎቻችንን ከውድቀት መጠበቅ ይኖርብናል ማለት ነው። ለምሳሌ በልጅነት የሚከሰት ስትሮክ ሊያጋጥም ይችላል። በልጅነት እንትን የሚል የኩላሊት መርገፍ ወይም የኩላሊት መድከም ሊያጋጥም ይችላል። በተለይም ደግሞ ከስኳር ቀጥሎ ኩላሊትን በማድከም እና ኩላሊትን በመጉዳት የሚታወቀው ህመም አንዱ የደም ግፊት ስለሆነ ማለት ነው። ከዚህ ውጭ እንግዲህ ጨው በመቀነስ አካላዊ እንቅስቃሴ በማድረግ ቅባት የበዛባቸውን ነገራቶች በመቀነስ የደም ግፊትን እንዳይመጣ ማድረግ ወር ደግሞ የሚመጣበትን ጊዜ በማራዘም ጤናችንን መጠበቅ ይኖርብናል ማለት ነው። ስለዚህ ግፊታችንን በሆነ ሰዓት ላይ ምክንያቱም ደም ግፊት አሁን ላይ ወጣቶች ላይ በጣም እየተበራከተ የመጣ ነው። ምንም እንኳን ወደ ትልልቅ ሰዎች ላይ የሚከሰት ቢሆንም አሁን ላይ ግን ወጣቶች ላይ በብዛት የሚከሰት አይነት በሽታ ስለሆነ እና ለብዙ አይነት ህመሞች መነሻ ሊሆን ስለሚችል ግፊታችንን ቼክ እያደረግን ጤናችንን እንጠብቅላለሁ። ያው እንግዲህ ዶክተር እንደሰማችሁት ነው። ያው የደም ግፊታችንን አይተችሎኛል ደህና ነኝ ብለን መዘንጋት የለብንም። እንግዲህ ያው የደም ግፊት ያው አይለቅም፣ ግን ይህን ስራችሁ ደግሞ የደም ግፊት ያለባችሁ እህቶቼ ልትደናገጡ አይገባም። ግን ቼክ መደረጉ ጥሩ ነው። ያለብንም የሌለብንም ቼክ መደረጉ ወላሂ እኔ ጤነኛ ነኝ ብሎ ዝም ማለት የለብንም። ቢያንስ ከዓመት አንዴ እንኳን ሐኪም ቤት ሄደን ባያመንም እንኳን ደግሞ እዚህ ሀገር ሆኖ የማያመው ሰው የለም። ያው እንዳረገ አድርገኝ ምን እንሆናለን እያልን ስራችን እየሰራን ስርስት ሰድብን ድረስ እየቆየን እንጂ በዚህ ሀገር ላይ ሆኖ የማያመው ሰው የለም። ግን ቢያንስ ከዓመት አንዴ እንኳን ሄደን ራጅ ተነስተን ተህሊል ምናምን ደም ሰጥተን ጤናችንን ቼክ ብናደርግ ጥሩ ይመስለኛል። እንደኔ ማለት ነው። አሁን እኔ ለምሳሌ የዛሬ ዓመት ሂጄ ነበረ። ያው መጀመሪያ እንዳልኩ ስኳር አለብሽ ምናምን ተብዬ በጣም ደንግጬ ምናምን ሁሉ መጣሁኝ። ሁለተኛ ተቀጥሬ ሄድኩኝ። ሁለተኛ ተቀጥሬ ስሄድ ኖርማል ነሽ፣ ያው የቪታሚን እጥረት የምግብ እጥረት አለብሽ። ምግብ እበላለሁ፣ ግን የምበላው ምግብ ለእኔ ተስማሚ አይደለም፣ ለውስጤ ተስማሚ አይደለም እና የቪታሚን እጥረት አለብሽ። ምን ጊዜም ቢሆን ቪታሚን እያመጣች ተጠቀሚ ያሉኝ። ያው ቪታሚን ታውቃላችሁ በጣም ውድ ነው።
የተወሰነውን ጊዜ አምጥቼ በላሁኝ። ከዛም ወደ ሀዋሚ አልቻለም እና ተውኩት። ያው በተውኩት ሰዓት እንግዲህ ምግብ ያለመፈጨት የምበላው ምግብ እዚህ ጋር ይቀመጣል። ወላሂ ነው የምላችሁ፣ እዚህ ጋር ቁጭ ይላል። የምግብ ፍላጎት ይቀንሳል። ብቻ ብዙ ነገር ይሰማኛል። ያው እንግዲህ አለኩልሃልን እኔ ደህነኛ ነኝ እኔ ጤነኛ ነኝ ብለን ዝም ብለን መቀመጥ የለብንም። ሄደን ቼክ መደረጉ ጥሩ ይመስለኛል። ያው አሁን ለታ ደግሞ ትናንትና ማለት ነው ይቅርታ ሂጄ ቼክ አድርጌ መቻሉ ብያቸዋለሁኝ። ምዝጋ ይሄ ደግሞ ስለሚወጣብኝ እኔ ያው ውስጥ የጨንጓራ አላርጂክ አለብኝ። የጨንጓራ ባክቴሪያ ማለት ነው። ያ ስለሆነ ነው ከዚህ የሚወጣብኝ። አንዳንድ የማልፈልጋቸውን ምግቦች መብላት አሁን የወጣብኝ ባለፈ ኢጃዛ እህቴ ልቀበል እንደወጣሁኝ እንትን የሆነ ነገር በልቼ ነበር እና ያ ነው የቀሰቀሰብኝ። እና ይኸው እንደምታዩት እንግዲህ አንድ ቀን ለበላሁት ተውት ማየት ማመን ነውት። ይሄ እንዴት ተነፋ ማለት ነው። እና ከዓመት አንድ ጊዜ እንኳን ቼክ መደረጉ ጥሩ ነው። ሪከርድ አላብዛባችሁ፣ እያበዛሁት መሰለኝ የማታውልኝ። እንደዚህ ብንማማር ራሳችንን ብናቅ ይሄ ምንድነው ይጠቅማል ብለን ብንከታተል እንጠቀምበታለን። እኔንም ታበረታቱኛላችሁ፣ እናንተም ተጠቀሙበት። ግን ሼር ላይክ ማድረጋችሁን አትርሱ። ኮፒ ማነው ሰብስክራይብ አስደርጉ ለጓደኞቻችሁ። እህቶች ታው ቁም ነገር ደርሳለሁኝ፣ ቁም ነገር ደርሳለሁ የሚል ተስፋ አለኝ። ተስፋዬ ሙሉልኝ፣ ተስፋዬን አታሳንሱብኝ። እገዙ፣ የተጎን ይሁኑልኝ። አላብዛባችሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።